በኤንቢሲ ዓለም አቀፍ ተጀምሯል። አለማየሁ አሊና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ከኛ ጋር አሁን አሌክስ እንዴት አለ? እንደምን አለ? ሁሉ ሰላም? እግዚአብሔር ይመስገን ሰላም ነው። አለን። እንግዲህ ከሰሞኑ በጣም ዓለም ላይ በርካታ ጉዳዮች አሉ። አንተና እኔም ከዚህ በፊት ስለ ራሳችን ጉዳይ ያ ማለት የምናወራቸው ጉዳዮች ሁሉ ከኛ ጋር ግንኙነት ያላቸው ናቸው። ደግሞ ቀይ ባህር ቀጥታ በሚመለከተን ጉዳይ ላይ በስፋት እያወራን ነበርና ዓለም ላይ በጣም ትኩረት ከሆኑ ጉዳዮች መካከል የኛን ጉዳይ ቀይ ባህርን ጨምሮ እንደዚህ የመካከለኛው ምስራቅ ጉዳይ ከዛም ደግሞ የህንድና የፓኪስታን ጉዳዮች አሁን እየመጡ ነው። ኤዥያ ፓሲፊክ ጉዳይ አለ። ሞር ደግሞ የአሜሪካ የውስጥ ፖለቲካን በበርካቶች ዘንድ መነጋገሪያ ሆኗል። ከዛ ውጭ ደግሞ የሩሲያና የዩክሬን ጦርነት አሁን መልኩን እየለወጠ የደረሰበትን ደረጃ እስከ መርሳት ድረስ ዓለም ቢዚ ሆናለችና ምናልባት የሩሲያ አድቫንስ እያደረገች ነው። ዓለማችን ደግሞ ወደዚህ ወደ የጦር መሳሪያ ውድድር የኑክሌሩ የመግባት የሙከራ የመግባት እንቅስቃሴ ውስጥ ናትና ይሄኛውን ነገር ስንመለከት ምናልባት የሩሲያ ጦርነት አሁን ላይ ምንድነው ያለው? አንተ ከ15 ቀን ወይ ከ8 ቀን በፊት ሞስኮ አካባቢ ስለነበርክ የነበረው ጉዳይ ምን ይመስላል? አሁን ያለው ሁኔታ ብዙ ሰዎች በተለያየ ዓለም አቀፍ ጉዳዮች ላይ ስለተጠመዱ እንትኑም የለምና ከዌስተርኑም እንደው ከኢስቱም ጋር እያያያዝን በስፋት እንመለከተዋለን። የሩሲያና ዩክሬን ጦርነት ያለበትን ደረጃ ብንዳስሰው መልካም። እንግዲህ አሁን እንደሚታወቀው በቅርቡ ነገሮች በጣም እየከረሩ የመጡት በተለይም የፕሬዚዳንት ትራምፕ ወደ ስልጣን መምጣት ትልቁን ትኩረት ይዞ ነበር በዩክሬንና በሩሲያ መካከል ያለውን ጉዳይ እና በግልጽ ፕሬዚዳንት ትራምፕም ከ3 ቀን በፊት እንደተናገሩት የአሜሪካ መንግስት እስከዛሬ ድረስ ለየትኛውም ጦርነት ወይም ለየትኛውም አካባቢ ይህን ያህል ብር አፍስሰን አናውቅም። እንግዲህ በሳቸው ልኬት 350 ቢሊዮን ዶላር ነው የወጣው ለዩክሬን ብቻ እየተሰጠው ማለት ነው። ይህም ደግሞ ያመጣው አንዳችም ለውጥ የለም። ስለዚህ ድጋሚ እንደገና ዶላር መሸምጠጡ ምንም ጥቅም የለም እስከ ማለት ደረጃ ደርሰዋል። በዚህ ምክንያት ሩቅ የሚተኮሱትም መሳሪያዎች ሮኬቶችንም ቢሆን አንሰጥም ብለው በግልጽ ተናግረዋል። ነገር ግን አሁንም ዩክሬን ደግሞ ይልቅ ከሩሲያ ጋር ከምታደርገው ጦርነት የበለጠ እናንተ አውሮፓውያኖች የጦርነት ስጋት ይጨምራል፣ በእናንተ ላይ የሚመጣው ጫና ከፍተኛ ነው፣ እኛን ካሸነፈች በኋላ ተረኞቹ እናንተ ናችሁ፣ ምክንያቱም እኛን ስትረዱ ቆይታችሁ ነበርና የሚል ነገር በሚለው ትንሽ የፕሮቮኬሽን ወይም ደግሞ የመረባበሽ ነገር በዜሌንስኪ ቢሮ በኩል የሚደረግ ሁኔታ ተፈጽሟል፣ እየተከናወነም ነው። አንዱ ይሄ ነው። ሁለተኛውና ዋነኛው ደግሞ የሆነው ነገር ምንድነው? ራሱ በአውሮፓውያን ማህበረሰብ ውስጥ በተለይ የሃንጋሪ እና ስሎቬኒያ እነዚህ ሀገራት ከሌሎቹ በተለየ ሁኔታ ከሩሲያ ጋር ግንኙነት ፈጥረዋል የሚል አመለካከት አላቸው። በእርግጥም የአውሮፓ ህብረት እንደተቋቋመ ወይም ደግሞ ሃንጋሪ ወደ ህብረቱ እንደገባች እኮ የሩሲያ ዋነኛ ጠንቀኛ ጠላት ድሮ እንደዛ ወዳጅ እንዳልነበሩ ሁሉ የሚያሳይ አንዳንድ ነገሮችም ድርጊቶች ሲፈጸሙ ነበር። እነዛ ሁሉ ተረስተው ነው አሁን ኤነርጂው የሚመጣው ኃይል ከሩሲያ ሆኗል ቀጥታ። ስለዚህ አሁን ይህ ነገርም አላዋጣቸውም ስላለ ሮስአተም አሁን በቅርቡኛ ጋር ልክ የኒውክሌር ጣቢያ ለማቋቋም የተስማሙት እነሱም አሁንም እዛው ሃንጋሪ አካባቢ እንዲያውም ይለይላችሁ በሚል ሮስአተም እነሱ ጋር የኃይል ማመንጫ ጣቢያ ያቋቋመላቸው ነው እና ግንኙነቱ እየጨመረ ነው የመጣው ከሌሎቹ ጋር ማለት ነው። እንዲያውም ምናልባት እንትን የሚል ከሆነ አላቅም ምን ያህል እርግጠኛ እንደሆኑ እንጂ እንግሊዝ በድብቅ ከሩሲያ ጋር በአንድ ጎን ተስማምታ ብዙ ከአውሮፕላን ጉዳይ ጋር ብዙ ዲል እያደረገች ነው፣ እየተስማማች ነው። ተስማምታም ነበር። ብዙም ልውውጦች አሉ፣ የንግድ ልውውጦች የሚለው እሱም አሁን በራሱ በእንግሊዝ ፓርላማ በኩል እየታየ ነው። ስለዚህ በአውሮፓውያን በአውሮፓ ህብረት ማህበር ውስጥ በአውሮፓ ህብረት ውስጥ ትልቁን ጫና እየፈጠረ ነው ይህ ኮንፍሊክት፣ ይህ የዩክሬን ጦርነት ትልቅ ጫና እየፈጠረ ነው። ፖለቲካሊ ያለውን ነገር ከጂኦፖለቲክሱ ወጥቶ የእያንዳንዱ ሀገር መሪ በአውሮፓ ህብረት ውስጥ የሚሳተፍን በአጠቃላይ ያነጋገረ ነው። ለዚህም ዋነኛ ማሳያ የሚሆኑት ካለፉት 3 ወራት ወዲህ በተለይ የአውሮፓ ህብረት ፕሬዝዳንቷን በጣም በሰላት ትችት የሚያጣድፏት ፖላንዶች ናቸው።
ስለዚህ ፖላንድን ይበልጥ አውትካስት ለማድረግ እየተሞከረ ነው የሚለውም ነገር ይጨምራል እና ፖላንድ ከሩሲያ ጋር ያላት የጥላቻ ሁኔታ መጨመር ዩክሬኖች እንደገና ደግሞ ከዛም አልፈው አውሮፓ ህብረት ውስጥ አውሮፓኖች የተጨማሪ ኃይልና መሳሪያ እንዲገዙላቸው የማድረጉ ጉጉት ኖሮ ግን አሜሪካኖች ደግሞ የሚገዛው ወይም ደግሞ ለዩክሬን ተላልፎ ይሰጣል የሚባለውን ሊገዙ ግን ላይሰጧቸው አይነት ነገር ነውና በዚህ መካከል ትንሽ ግልጽ ያልሆነ የፖለቲካ ሸር ያለ ይመስላል በእርስ በርሳቸው መካከልና ቀደም ሲል እንደነበረው አይደለም አሁን ለዩክሬን የሚያሳዩት አመለካከት ወይም ለዩክሬን የሚሰጡት ፍላጎት ይበልጡን ከአውሮፓ ህብረት ውጪም ስለሆነችም ሊሆን ይችላል እንግሊዝ ነች ይበልጡን ይሄን ነገሮችን የምታስተባበረው ወይም ደግሞ ጦርነቱ እንዲፋፋም የምታደርገው ነው እዚህ ሌላውን አሁን በኋላ በሌላው ውይይት እንመጣበታለን እንጂ ያሁኑ የሩሲያ ኃይል ጦር ወደ ፓክሮቭስክ መግባት ወይም ማየን ብቻውን ራሱ እንዲያውም ዳይሬክተራችን ይሄን አቅርቦታልና ይህ አሁን የፓክሮቭስክ ዙሪያውን ያለውን ነው እና ከአመት በፊት እነዚህ ሚርኖግራድ የሚባሉትና ሱሂያር የሚባሉት ቦታዎች ላይ ልክ የዛሬ አመት አካባቢ ገና እየገፉ ሆነው ግን ከዚህ ከቹኒሽ ከምትባለው ስፍራ እቺ አረንጓዴዋ ዋናው መንገድ ምን በፍጹም ሊያስገቧቸው ያልቻሉበት ስፍራ ነበር ፓክሮቭስክ ማለት ደግሞ ጥንታዊ ከተማ ነች ገና በ1850 1870 አካባቢ እንኳን የራሱን የቻለ ከኪቭ ጋር ከዳንባስ ጋር የሚገናኙበትን የባቡር ሀዲድ የነበራት ከተማ ነች ፓክሮቭስክ ማለት እንደ ምርቃት እንደ ማለት ነው ፓክሮቭስክ ማለት ቃሉ የመብርሃን ከለላ ይኑርህ አይነት አባባል ነውና ይበልጥ ይሄ ክርስቲያናዊ አባባሉ ትንሽ በፓክሮቭስክ ያሉትን ገዳማትና ቤተክርስቲያኖችን ላለማምታት በጣም ይጥራሉና እንዲያውም ሌሎች ፒክቸሮች ቅርብ ጊዜ የታዩ አሉ ዙሪያውን ብዙ ነገር ፈርሶ ዩክሬኖችም ወደ ቤተክርስቲያኗ እና ወደ ገዳሙ አልተኮሱም ሩሲያኖችም እንደዛው ማለት ነውና የዚች የፓክሮቭስክ መያዝ ብቻውን ወደ የእንተናን አድቫንስመንት ዳንባስን ሙሉ ለሙሉ መቆጣጠር ያስችላታል ተብሎ ይገመታል ልክ ነው ዳይሬክተራችንም እንዳሳየን የሩሲያ ጦር አሁን ግስጋሴ በተለይም ደግሞ ፖክሮቭስክን መቆጣጠር ማለት በዚህ ፍጥነት ልክ ነው ያው እንደምታውቀው 1200 ኪሎ ሜትር ላይን ወይም ደግሞ ግንባር ላይ የሚዋጉ ወይም ደግሞ የሚፋለሙ ኃይላት ናቸውና በዚህ ልክ በተዘረጋው አኪድ እንግዲህ የሩሲያ ባንዲራ ብዙ ሰው ያውቀዋልና የሚገፋው የዩክሬን የሚያፈገፍጉት ነው የሚያሳየው ማፑና ከዚህ አንፃር ያው ወጣ ገባ ማለቶችም አሉ ግን ፖክሮቭስክ ኦልሞስት ሴጅ ውስጥ ናት እንደውም 95% ኦሬዲ ከ6 ሰዓት በፊት ከሌሊቱ 6 ሰዓት 7 ሰዓት አካባቢ 380 በሚሆኑ ኮማንዶዎች ውስጥ ድረስ ገብተዋልና 95%ን ኦሬዲ እንደተቆጣጠሩት ነው የሚናገሩት ኦፍ ኮርስ ስካርቶ ምንድነው ጫፍ ላይም ይገኛሉ በፖግሮቭ በከተማዋ ጫፍ አካባቢና በዋነኝነት ግን እቺ ከተማ መያዟ ወደ ተለያዩ አካባቢዎች ወደ ዶንባስም ወደ ተለያዩ አካባቢዎች የሚሊተሪ ፋሲሊቲ ለማቅረብ በጣም ወሳኝ ሆኖ ማዕከል ነች ከዛ አንፃር ነው እቺን ከተማ ለመያዝ ባይዞይ ጦርነቱ ከተጀመረ ጊዜ አንስቶ በተደጋጋሚ የምትነሳ ከተማ ናትና ላለፈው አንድ አመት እቺን አካባቢ የመያዝና ያለመያዝ ልክ ኬቭ የተያዘች ሐል ነው እነ ዩክሬን የሚሰማትና ለዛም ነው ጠንካራ በጣም ብርቱ የሚባል ጦርነት የተደረገ ያለውና እንዳልከው ግን አሻጥሮች እንዳሉ የሚያሳዩ መረጃዎች እየወጡ ነው በተለይም ከዚህ ከሚሊተሪ ጀት ጋር በተገናኘ ከብሪታንያና ከዩክሬን ባለስልጣናት በኩልም አንዳንድ መረጃዎች እየተመለከትኩ ነበርና ጥያቄዎች አሉ በጣም በሚገርም ሁኔታ ጥሩ ሐሳብ ያነሳው አሌክስ የአውሮፓ ህብረትን በራሱ እየተናደ ነው እነ ፖላንድ ያላቸው አቋም ይታወቃል ሃንጋሪ የምትባለው ሀገር እነ ስሎቫኒያ ምናምን እነሱ ይታወቃል ያላቸው እንትን ሃንጋሪ ፕሬዚዳንት ዶናልድ ትራምፕ ያው የአውሮፓ ህብረት አባል ናት ሃንጋሪ የኔቶ አባል ናት ከዚህ አንፃር ፕሬዚዳንት ዶናልድ ትራምፕ ምንድነው ያደረጉት የሩሲያን ነዳጅ እንድትገዛ ኤግዘምት አድርገዋታል የሩሲያን እንግዲህ የአውሮፓ ህብረት አባል አገር ሆና አውሮፓ ህብረት እና ኡርሱላ ቮን ዴር ላይን ምንድነው የሚያደርጉት ከሩሲያ ምንም አይነት ግንኙነት እንዳይኖራችሁ የሚል ነዳጅ ማትገዙ የሚል የተዘጋ ፖሊሲ ነው ያላቸው በውስጥ የሚሰራው ስራ እንዳለ ሆኖና ፕሬዚዳንት ዶናልድ ትራምፕ ግን እነ ቪክተር ኦርባን የሩሲያን ነዳጅ እንዲገዙ
ነፃ እድሉን ሰጥቷቸዋል። ይሄ ምንድነው የሚለው በጣም አንተ ከነሳው ሐሳብ ጋር የሚገናኝና ምናልባትም የዚህ ጦርነት መልኩ እየተለወጠ መምጣት ነው የሚያሳየው። በዛፖሪዥያ አካባቢ ደግሞ ቁልፍ የተባሉ ላለፉት 2 ቀናት ምናምን 5 መንደሮችን በቁጥጥር ስር አውለዋል። አሁን በሩሲያ በኩል ይሄኛው መግፋት የተለመደ ቢመስልም አሁን ያለው ሁኔታ ግን በባህሪያቸው የሚባል ላይ የሩሲያ ወታደሮች ቀስ እያሉ አድቫንስ እያደረጉ የሚሄድ ባህሪ ያላቸው አሁን ግን በጣም ፈጣን በሆነ መንገድ እየተንቀሳቀሱ ነው ያለውና ይሄ የሚያሳየው ያን ነው። ከሁሉም በላይ ግን ይሄ ጉዳይ የሚወስደው አሁን ምዕራቡ ዓለም አንድን የሚደግፈውን ኃይል ሲጣላው የሚያሳያቸው ምልክቶች አሉ እና ለፕሬዚዳንት ቮሎዲሚር ዜሌንስኪ ያለው ሁኔታ እሱ ነው የሚያስመለክተው። አሁን ምዕራቡ ዓለም ሊተው ሲል የሚያሳያቸው ምልክቶች አሉ። ማናቸው ፑቲን ዩክሬን ላይ ብቻ አይቆሙም የሚል ሐሳብ ነበረ ከዚህ በፊት ሲነሳ የነበረው። አሁን ግን ፕሬዚዳንት ቭላዲሚር ፑቲን እሳቸውም በተደጋጋሚ ይላሉ ኦፍ ኮርስ ሁሉንም የድሮቹን ሶቪየቶች መመለስ 15ቱንም አቅም ችግር ይኖራል። 15 ሀገር ጋር መዋጋት ከኔቶ ጋር ፕላስ መዋጋት ብዙ አይነት ጣጣ አለው። ከዛ አንፃርም ሊሆን ይችላል ሐሳቡም ያላቸው አይመስለኝም ሶቪየትን ማምጣት። ግን ታላቋን ራሺያ ፌዴሬሽን ደግሞ በዛም በዚህም ብለው ታላቅ አድርገው ማስቀጠል ይፈልጋሉና ከዛ ኮንሰፕት አንፃር ምዕራቡ ደግሞ አሁን ፊት የመንሳትም አይነት ነገሮችን እየተመለከትን ነበር። አሁን ዲፕሎማቲካሊ መቼስ ሁሌ እንደሚባለው አሁን በቀይ ባህር ዙሪያኛም ስናወራ በቃ ጉልበትም ሲኖርህ መደራደር ሲኖር ስትራቴጂክ ስትሆን ሰዎች ወይም ደግሞ የሚደራደሩ ኃይላት ዲፕሎማቶች ወደ አንተ ነው የሚመጡት። ግን እየተሸነፍክ ከሆነ አንዳንድ አድቫንቴጆችን አሳልፈ እየሰጠ ከሆነ የመደራደር አቅምም ላይኖርህ ይችላል የሚሉ ሐሳቦች በጣም ዓለም ላይ አሁን ይጋራሉና ምናልባት እነ ፕሬዚዳንት ቮሎዲሚር ዜሌንስኪ እንደውም ንጉስ ቻርልስ ናቸው እርሶን ከፕሬዚዳንት ዶናልድ ትራምፕ ጋር ድጋሚ ኦቫል ኦፊስ ሄደው እንዲያወሩ ያደረጉት እንጂ እርሶ ጋር ትራምፕን ይፈሩታል የሚል ጥያቄ ሲነሳላቸው ትራምፕን እኔ አልፈራውም አሉ። ከዛ እንደየትኛውም አይነት የምዕራቡ ዓለም መሪ ነው ማያቸው ምናምን አሉ እና የሚያሳይ ነገር አለ የሆነ የመገፋትና ወይ ቅድም እንዳልኩ ምዕራቡ ትንሽ ሊተው ሲፈልግ የሚያሳየው ምልክት አይነት ነገር አለ። ኦፍ ኮርስ አሁን ለዓለም ፖለቲካም ብቻ አይደለም ለምዕራቡም ለአውሮፓ አካባቢዎች ላሉትም ለአሜሪካ ራሷን ፕሬዚዳንት ቭላዲሚር ፑቲን ጋር መስራት ነው የሚያዋጣቸው። ምክንያቱም ያላቸው ሪሶርስ አንተ ታውቀዋለህ በአካል ቦታው ላይ ተገኝተ ትልቅ ነው ከነዳጁም አንፃር ከሁሉም ከሪሶርስ ካቅም ከብዙ። ስለዚህ ሩሲያ ጋር የመስራት ፍላጎት ሊኖር ይችላል እንደዚህ የመገለባበጥ ነገርና ሜቢ ብዙ ነገሮችን ስትመለከት አሁን በቃ ምዕራቡ ዓለም በባህሪው እስካልተጠቀምከው ድረስ ወይም ደግሞ የሆነ ጠብ የሚል ነገር እስከሌለ ድረስ ለምን ለፋለው አይነት ፕሬዚዳንት ዶናልድ ትራምፕ ወዶ አይደለምኮ $350 ቢሊዮን $550 ቢሊዮን እንደፈለጉ እንተን ፔንታገንም $200 ቢሊዮን ብሏል። ይሄን የሚያሳዩት ምንድነው ያወጣን ነው ጥቅም ያገኘን አይደለም የሚል ነውና ምናልባት ይሄ ሌላ ችግር በዘለንስኪ ላይ ሊፈጥር እንደሚችል ይጠቁማልና ይሄኛው ግን ለሩሲያም ጫና አይፈጥርም ማለት ባይሆንም ነው። ይሄ ከሰሞኑ ያሉት እነዚህ የጦር መሳሪያ እንትኖቹም ትንሽ አስጊ ናቸው። ከ30 ዓመታት በኋላ ምናያቸው የዚህ የኒውክሊየር እንቅስቃሴዎች የመሞከራ አካሄዶች ደግሞ እጅግ አስቸጋሪ ነው እና ፕሬዚዳንት ቭላዲሚር ፑቲን የሚሞክሯቸው የጦር መሳሪያዎች እነዚህ ብሪቨስትኒክ ምናምን የሚባሉት ሚሳይሎች የነሱም አስቸጋሪ ባህሪ አለ። እነ ትራምፕ ሞክረዋል አት ዘ ሴም ታይም ዓለም ድጋሚ ወደ ቀዝቃዛው የዓለም ጦርነት የዛን መንፈስ ገብታለች ወጣለች የሚለው አስቸጋሪ ቢሆንም ስፔሻሊ እንግዲህ እነዚህ ትንሽ እንትኑ ፊገሮቹ ሊለያዩ ይችላሉ። ግን ይሄ የኒውክሊየር ጉዳይ ነው አሳሳቢ የሆነ የመጣው። ዓለም ላይ እንግዲህ በርካታ አገራት የኒውክሊየር ጦር መሳሪያ አላቸው ተብሎ ይታሰባል። በተለይም ደግሞ 9 አገራት ናቸው እነዚህ ትንሽ አላቸው ተብሎ የሚታሰቡ ናቸውና አብዛኞቹ ደግሞ የኤዥያ አገራት የሆኑ አብዛኞቹ ደግሞ ከነ ፕሬዚዳንት ወይም ደግሞ ከራሺያ ፖለቲከኞች ጋር የሚሰሩ የሆኑ መምጣታቸው የጦር መሳሪያ ውድድሩም ወይም ፉክክሩም እነ ዶናልድ ትራምፕ ከ1992 ከፈረንጆቹ አቆጣጠር በኋላ ነው እንሞክራለን እኛም ምክንያቱም እነ ፕሬዚዳንት ቭላዲሚር ፑቲን የሞከሯቸው ያሉት ሚሳይሎች ካፓብል ናቸው አይደለ ኒውክሊየር መታጠቅ የሚችሉ ወይም ኒውክሊየር አረሩን መሸከም የሚችሉ በመሆናቸው እኛም እዚህ አይነት እንቅስቃሴ ውስጥ እንግባ የሚል በጣም የኒውክሊየር ስጋቱን ያለበት አይነት እየተመለከትኩ ነበርና እንዴት ታያለኝ ጉዳይ ስለ ኒውክሊየር ካወራን አሁን ስለ ቡሬቬስኒክ ያወራነው ነገር አለ ብዙዎችም የሚጠይቁኝ አለ እንደዚሁ ወዳጆቼና ቡሬቬስኒክ ቃሉ ራሱ መነሻ ስትሄድም ቡሪያ ማለት በሩስኪኛ እንትን ነው ወጀብ ነው እና ቬስኒክ ማለት ደግሞ ማብሰር ነው ዜና ነው የምስራች እንደማለት ነው እና ማዕበል አብሳሪ ነው
የሚባለው ቡሬቬስኒክ ከተኮሰ በኋላ ለብዙ ወራት አየር ላይ መቆየት ይችላል። የሚታገዘው በኒውክሊየር ፓወር ነው። 15 ሰዓታት ይቆያል። ለወራትም ሊቆይ ይችላል። እንደገና ደግሞ የኒውክሊየር የሚይዘው ኒውክሊየር ካፓብል ኢንጂን ነው ያለው እና በዛ እየታገዘ ስለሆነ የሚሰራው በቀላሉ አይጠፋም። እንግዲህ ዋናው የኒውክሊየር ትልቁ ምንጩ ሙቀት ነው እና ሙቀት ካገኘ በአየር ላይ ሊቆይ ይችላል። ሁለተኛው እንደገና ደግሞ ትልቁ ጥቅሙ ምንድነው? ማንኛውም አይነት የአየር መቃወሚያ ሊያገኘው፣ ሊይዘው፣ ሊፈትሸው አይችልም እና ከየትኛው አቅጣጫ እንደመጣ ሳታውቅ ነው መጥቶ ሊያደባየው የሚችለው ማለት ነው። ቡሬቬስኒክ ዋና መለያው ይሄ ነው። ሁለተኛ እንደገና ደግሞ ሂሮሺማና ናጋሳኪ ላይ ከለቀቀው ቦምብ ይልቅ 150 ጊዜ እጥፍ የበለጠ ኃይል ነው ያለው እና ዓለምን ወዴት ሊለውጣት እንደሚችል ማሰብ ያስፈልጋል። እና አብረው ደግሞ ፖሴይዶን የምትባለውን ያቺን ቶርፔዶ በባህር ላይ ተምዘግዛጊው እሱም እንደዚሁ አንዲቴክተብል ነው። ዲቴክት አይደረግም፣ በማንኛውም መሳሪያ አልደረሱበትም። ከዚህ በፊትም ቭላዲሚር ፑቲን እንዳሉትም የእንትን አይደለም፣ ይሄ እንዲህ ዝም ብለህ የምናወራው አይነት መሳሪያ አይደለም እና በአካባቢው እንኳን መርከቦች ቢኖሩ ሁሉንም መርከቦች ማስመጥ ይችላል። የዛ ሲተኮስ የሚያስነሳው ማዕበል ብቻውን 500 ሜትር ድረስ ወደ ላይ ይፈናጠራል እና ከ500 ሜትር በኋላ ላይ የሚመጣ ውሃ ማንኛውም መርከብ ላይ ቢያርስ በውሃ ይሞላዋል ማለት ነው መርከቧ። ስለዚህ የመስመጥ አደጋዋ ከፍተኛ ነው ማለት ነው። ይሄንን ነው በትልቁ የገፉበት ያለው ወይ ሙከራ የሚደረገው። ግን የሚገርምህ ነገርና መጨረሻ ላይ የሚታየው ኒውስ ላይ ምንድነው የነበረው? ፕሬዚዳንት ትራምፕ ቡሬቬስኒክ ምን እንደሆነ እንኳን አያውቁም ነበር ነው የሚሉት የቅርቦቹ ሰዎች። ስለዚህ ቀርበው ጠይቀዋቸው የጦር መኮንኖቻቸው ናቸው የነገሯቸው እና እስካሁን ድረስ አሜሪካን ምንድነው ያላደረገችው የሚለው እና በምን አይነት ነገር ነው እንትን ላይ ሊናገሩ የቻሉት? እዛ ጋር ፍጥነታቸው የሚገርመው። እኛ ጋር ሚዲያ ክፍት ነው፣ ማንም ሰው የፈለገውን ነገር መናገር ይችላል። እነሱ ጋር ግን ድብቅ ነው። ማንኛውንም ነገር በሚስጥር ይዛሉ፣ አያወሩትም፣ ድንገት ያወጡታል። እኛ ግን ያለንን ሁሉ እንናገራለን። እኛ በዚህ ምክንያት ነው ልንቀደም የቻልነው አይነት ነገር ነው። ግን አሁንም ሌላ ማንም ሰው የማያውቀው የራሳችን የሆነ ደግሞ የተደበቀ መሳሪያ አለን በሚል ነው። ከዚህ በተቃራኒው ደግሞ ዩክሬንም በቴክኖሎጂ ደካማ ሀገር አይደለችም። ምክንያቱም የሶቪየት ስኩል ነው። እነዚህ ሁለት ተዋጊ ኃይሎች በቀላሉ ሊሸናነፉ የማይችሉበት ትልቁ ዋናው ምክንያት ጄኔራሎቻቸው ከአንድ ትምህርት ቤት ነው የወጡት። ስለዚህ ይህን የጦር አካዳሚ ሰልጥነው ሲወጡ ረቀው ነው የሚወጡት። ረቀው የወጡ ናቸው እና ረቀው እስከወጡ ድረስ የማሸነፍና የመሸነፍ ሁኔታ በጣም አስቸጋሪ ስለሆነ አሁንም መጨረሻ ላይ ፍላሚንጎ የሚለው እስከ 3000 ኪሎ ሜትር ድረስ ተወርውሮ አደጋ ሊያደርስ የሚችል ሚሳኤል ሰርታለች በቅርቡ። ስለዚህ የቡሬቬስኒክ መምጣትን እነሱ እንደውም ሴሪያል በሆነ መልኩ ለማምጣት ያሰቡ መሆኑን በግልጽ እየተነገረ ነው። እነዚህ እንቅስቃሴዎች ናቸው አስቸጋሪ የሚያደርገው፣ እዛ ላይ የሚቆም ስላልሆነ ነው። አሁን በተለይም እነዚህ የኢነርጂ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች አላማቸው ምን እንደሆነ ይታወቃል እና ከዛ አንጻር እንትን የሚሉ ነገሮች አሉ። ይሄኛው ቡሬቬስኒክ የሚባለው ሚሳኤል እንዳልከው አንድ ትክታብል ነው ወይም ደግሞ በራዳር ስርዓት ውስጥ ልታየው የማትችል ነው ልታገኘው። ያ ማለት ፍጥነቱም ዝቅ ብሎ የሚሄድም ልክ እንደ ሃይፐርሶኒክ አይነት ባህሪ መቃየርም አቅም ስላለው ዝቅ ብሎ የሚሄድም ነውና ከድምጽ 3 or 4 እጥፍ በላይ ነው እና እሱ ባህሪ አለው። በዛ ላይ ደግሞ ኒውክሊየር ፓወርድ መሆኑ እጅግ አስቸጋሪ ካፓብል ነው፣ ለኒውክሊየር የቀረበ ነው። ግን ያ ማለት አረር ጫፉን ገጥመው ሞክረውታል ማለት አይደለምና እንዳልከው ደግሞ ፕሬዚዳንት ቭላዲሚር ፑቲን በጣም ነበር እንደ አንድ ጎበዝ ተማሪ ሲጠይቁ የነበረው ስለ ባህሪው ለምን ያህል ጊዜ ሊቆይ ይችላል እና እዛውም የስ ኦር ነው አይነት ጥያቄዎች ሁሉ ሲጠይቁ ነበር ጀነራሉና የ14000 ኪሎ ሜትሮችን ነው የሸመጠጠ ወይም ደግሞ የሄደው 14000 ኪሎ ሜትሮችን መሄድ ችሏል ሲሏቸው ጀነራሉ እሳቸው ከዛም በላይ ይሄዳል ብለውኝ ነበር ምናም ብለው አሹራንስ ይጠይቃሉ እዛው ላይና በጣም እንዳልከው ለወታደሩ ክፍት የሆነ በርግጥ ፑቲን የተለያዩ ቴክኒካል ጉዳዮችን አያውቁም ማለትም አይደለም። በብዙ ጉዳዮች ላይ ያው ያውቃሉ የሀገራቸውን ጉዳይና ግን በጣም ሲጠይቁ ነበር።
15 ይሄኛው ሚሳኤል 15 ሰዓታት ነበረ አየር ላይ መቆየት የቻለውና ሁኔታዎችን እየቀየረ ችግር ሊፈጥር የሚችል ነው። እንደውም ይሄ ፖሴይዶን የምትባለው አንድ ጽሁፍ እያነበብኩ ነበረ። ከዚህ በፊትም የፖሴይዶን አይነት በባህር ውስጥ የምትንቀሳቀስ ኒውክሌር ሷም አቅም ያላት ናት፣ እንደ ሰርጓጅ ነች። እንግሊዝን ወይም ደግሞ ለንደንን ማጥለቅለቅ የሚችል ማዕበል እንታስነሳ ተደርጋ እየተሰራች አለች። ወይም ደግሞ የሩሲያ ፖለቲከኞች የመጨረሻው ቀን አይነት ችግሮች ቢፈጠሩ እንኳን የመጨረሻውን ጥቃት መሰንዘር የሚችሉ አቅምን አደራጅተው ሩሲያ ብትጠፋ እንኳን አጥፍታ እንድትጠፋ የሚያደርጉባቸው ወታደራዊ ስልቶች አላቸውና ከዛ አንጻርም አብሮ ይታያል። ግን ይሄ ትንሽ ደስ የማይለው ነገር የዚህ የሩሲያና የአሜሪካ የጦር መሳሪያ የመፎካከር ባህሪ አሁን በትክክል እየታየ ነው። ባሊስቲክ ሚሳይሎች ይሞከራሉ። እነ ፑቲን በተለመደው መንገድ ቤታቸውን ዘግተው የሚሰሩ ናቸው። ምክንያቱም የአገር ጉዳይ ስለሆነ በዌስቱ አካባቢ ደግሞ አንዳንዱ በሩመር አንዳንዱ ደግሞ በግልጽ ሚዲያ ይዞባቸው ይወጣል። አንተ እንዳነሳው እነዚህ ጥያቄዎች ስላሉ አሁን ችግሮችን መድፈን እንዳለባቸው እነ ትራምፕ ተረድተዋል። ለዛም ነው ፕሬዚዳንት ዶናልድ ትራምፕ ወታደራዊ ትዕዛዝ በሚመስል መልኩ እነሱ የጀመሩትን የሙከራ እንግዲህ ሩሲያ ኒውክሌር ጦር መሳሪያ ሞክራ አታውቅም ከ1991 ለዛውም በሶቪየት ዘመን ነው ሞስኮ የሞከረችው። ከዛም በኋላ ሞክራ አታውቅም። አሜሪካ ግን በአመቱ አይ ቲንክ በጆርጅ ደብሊው ቡሽ ጊዜ ይመስለኛል ሞክራለች። ከእንግዲህ ቀዝቃዛው የዓለም ጦርነት አለቀ ከተባለበት በኋላ ከዛም በኋላ ያሉት የምናውቃቸው እነ ፓኪስታን፣ ህንድ አካባቢ ሙከራዎች አሉ ይመስለኛል 1998 አካባቢ። ያው ሰሜን ኮሪያ ናት ስድስቱንም ዓለም እያየ የሞከረችው ከ2007 በኋላ ያለውን። ከዛ ውጭ በቅርቡም ሞክራሉ እያለች ነበር። ያለችው እንግዲህ አሜሪካ ልንሞክር እንችላለን ወይም እንሞክራለን የሚል ትዕዛዝ ስለሰጡ ነው ፕሬዚዳንት ዶናልድ ትራምፕና ይችኛው አንደምታዋ አንደኛ ሁለቱም ይተዋወቃሉ በጦር መሳሪያ። ሩሲያም ኢኮኖሚካሊ ጥያቄ ልታነሳባት ትችላለህ ከአሜሪካ አንጻር፣ ሌሎችን ሰብሰብ አድርጎ ዲፕሎማቲካሊ ጫና ለመፍጠር ልክ በአሜሪካ ልክ አልሄደችም ብለህ ጥያቄ ልታነሳባት ትችላለህ እንጂ ከዛ ውጭ ያለው የጦሩን ጉዳይ በደንብ አንደርስታንድ የሚደራረጉ ናቸው። በሚሳይልም ቴክኖሎጂ ይታወቃሉ፣ በስፔስም ይታወቃሉ። ሲቀጥል በኒውክሌርም ዓለም ላይ ቁጥር 1 ናት። ሜቢ ይሄ ዲፕሎይድ የሆነ ያልሆነ አክቲቭ የሆነ ምናምን የሚሉ አሉ ክፍፍሎች። የቴርሞኒውክሌር ባህሪም ያላቸው አሉ። ከብዙ አንጻር ሩሲያ በጦር የምትታማ ሀገር አይደለችም። ይሄ በውጊያ ቀርቷል አይደል? እግረኛ ለእግረኛ በአብዛኛው ቴክኖሎጂካል ዋርፌር የሚባል ደረጃ ላይ ተደርሷልና ይሄኛው ትንሽ አሌክስ ስጋት ይፈጥራል አይደል? የቀዝቃዛው የዓለም ጦርነት ባህሪያት መታየትን ብቻ ሳይሆን በትክክል እዛ ውስጥ ተገብቷልና ሁሉም በየቀጠናው ካልሞከርኩ ፑቲን እንግዲህ እነሱም ፕሬዚዳንት ዶናልድ ትራምፕ ከሞከሩት እኛም ደግሞ በጣም ኢንካይንድ እንከፍላለን ነው ያሉት። በካይንድ ነው የምንከፍላቸው። እነሱም ሲሞክሩ እኛም እንሞክራለን ነው ደግሞ ወደ ኋላ እንደምታውቃቸው እና ትንሽ ከትራምፕ በኩል መለሳለስ ካልመጣ የሚለሳለሱም ሰው አይደሉም። ፑቲንም ደግሞ በተወሰነ መጠን መከበር በጦር መሳሪያ ብለው የሚያምኑ ሆነዋል። ይችኛዋ ትንሽ የዓለምን ፖለቲካ ድጋሚ ተናጋ ነበር ከዚህ በፊትም ኦፍ ኮርስ ደግሞ ወደ ሌላ ሁለት አይነት ጉራ ሊወስድ ይችላል የሚል ስጋት አለ። በጣም በስፋት ይነሳል። ቀደም እንዳልከው ስለ ቡሬቬስኒክም ስንነጋገር የነበረው ላይ እዛ ጋር ያለው ትንሽ ማስተካከያው ምንድነው? ቡሬቬስኒክን ለምንድነው እንደዛ ስለ ቡሬቬስኒክ እንደዛ አጥብቀው የሚጠይቁት ለምንድነው? እንግዲህ ሩሲያ በጠፈር ምርምሯ ከፍተኛውን ደረጃ ነው የያዘችው። በነገር ላይ አሁንም ቢሆን እስካሁን ድረስ ካላቸው የአሜሪካንና የሩሲያ ግንኙነት አንዱ በዚህ በህዋ በጠፈር ምርምር ላይ እስካሁን ድረስ አላቋረጡም። ማዕቀቡ ዛጋ አይሰራም። ምክንያቱም የአሜሪካንን ፖለቲካ ወይም ደግሞ የአሜሪካንን ኢኮኖሚ እስካልጎዳ ድረስ ይሄ ስምምነት አለ። ምክንያቱም የበላይነቷን አስጠብቃን የቆየችው በህዋ ምርምሯ ላይ ማለት ነው። ስለዚህ የህዋ ምርምሩ ላይ ሮኬቶቹ ከ365 ቀናትም አልፈው ስፔስ ላይ መቆየት ችለዋል። እነዛ የቆዩበት የራሳቸው ሚስጥር አለ። ስለዚህ ቡሬቬስኒክም ላይ እንደዛ ነው ሊሆን የሚገባው። ከዚህ በፊት ሰው አልባ የሆነውን በ1980ዎቹ መጨረሻ አካባቢ ላይ 84 85 አካባቢ ላይ ይመስለኛል እንደ አውሮፓውያን አቆጣጠር ያን ጊዜ ቡሪያ የሚባል የሮኬት ተሸካሚ አውሮፕላን በሯል፣ ሄዷል፣ ስፔስ ደርሶ አርፏል። ይሄ ሁሉ የሆነው ሰው አልባ ሆኖ ነው።
በሰው ኃይል አይደለም የበረረው ያ የእንትን ተሸካሚው ማለት ነው ሮኬት ተሸካሚውና ይህ እንዲያውም ገላው ላይ ከነበሩት አሉሚኒየም የተወሰነው ፓርት ተልጦ ወድቋል ሲመለስ እና እንዴት ሊላጥ ቻለ የሚለውን ራሱ ጥልቅ የሆነ ሳይንሳዊ ምርምር እያካሄዱበት ነበር። ስለዚህ የቡሬቬስኒክ እንደዛ መድረስም ቢሆን አሁንም ከወራትም ያልኩህም ለምንድነው መረጃዎቹ ስለሚያሳዩ ነው። እንደገና ደግሞ በፊዚክስ እና በማትስ ሩሲያኖችም ሆነ ዩክሬኖች አይታመኑም። የሶቪየት ስኩል በጣም ትልቅ ነው በዚህ ላይና አሁን የሚያሳስበን ኒውክሊየሩን ብቻም አይደለም። ምክንያቱም ኒውክሊየር ተተኮሰ ማለት ስልጣኔው ዓለም የስልጣኔው ዘመን አለቀ አበቃለት ማለት ነው። ስለዚህ ማንኛቸውም እንደ ናጋሳኪ ወይም እንደ ሂሮሺማ ሊጥሉ አይችሉም። ምናልባት እብድ የሆኑት በዩክሬን ላይ ያሉት አመራሮች ትንሽ ወፈፍ የሚያረጋቸውም አሉ ይቅርታ አድርግልኝና ለንግግር በስነ ስርዓት ሲነገሩ ድራግ አዲክት የሆኑም ሰዎች አሉ እዛ ውስጥና እነሱ ናቸው አንዳንድ ጊዜ በድፍረት ይሄ አሁን ፓክሮቭስክ ላይ የሚደረገው እኮ የሚባለው የስጋ መፍጫ እየተባለ በቃ ኦሬዲ ሰጥተዋቸዋል እና ሩሲያኖችም ራሳቸው እንኳን እነዛ ሰዎች እንደዛ የሆኑ ሊታገሷቸው እያፈገፈጉ ሊይዟቸው ሁሉ ሞክረዋል። በጭስ በመናምን እየተባለ ነው የሚያዘውና ይህ ቴክኖሎጂ ነው የመጨረሻው ቴክኖሎጂ ነው። በቃ አሁን የሰው ልጅ ፊት ለፊት የሚዋጋው አሁን ዘመኑ የድሮን ብቻ ሆኖ ስለዚህ ድሮን ላይ ያለው ቴክኖሎጂ ጦርነቱ ከ3 ዓመት በፊት የነበረው የጦርነት ገጽታ አሁን ያለው የጦርነት ገጽታ ስታይ ወደ ድሮን ቴክኖሎጂ ሄዷል። ስለዚህ ኒውክሊየር ያሳስበዋል የሚለው ነገር ካሁን በኋላ በሌሎች ሀገራትስ ሊገኝ ይችላል ወይ? ልክ አሜሪካኖች ኢራኖች እብዶች ናቸው። ኢራን እጅ ኒውክሊየር መሳሪያ ቦምብ ከገባ ዓለም ትጠፋለች ወይም እስራኤል ትጠፋለች የሚል ስጋትም የደረሰባቸው በዚህ ነው። ስለዚህ አሁን ከኒውክሊየሩ ባላነሰ የመትረየስ ርቀት አንድ መትረየስ ተኮስ በፊት እስከ 801,000 ሜትር ድረስ ይደርሳል ተብሎ የሚባለው አሁን ዩክሬኖች እስከ 4 ኪሎ ሜትር ድረስ እንዲደርስ እያደረጉት ነው። የተለየ እርሳስ እየተደረገለት ነው። የተለየ ማስወንጨፊያ እየተደረገለት ነው። የተለየ ውስጡ የሚገባው ቅመም ባሩዱ ውስጥ ምንድነው ባለው ብቻ ወታደሮች በደንብ ሊተነትኑት ይችላሉ። ብቻ ግን ቀለ ውስጥ ያለው ነገር በአጠቃላይ የተለየ ሆኖ ሙቀቱ ማይበርድ ሆኖ ግን የፈለገበትን ታርጌት እንዲመታ ሁሉ እያስቻሉ ነው። ይሄ በሩሲያም ካላሽንኮቭ በሚባለው ድርጅት በዩክሬንም እንደዚሁ እየተሰራ ነው። ይበልጡን እየከፋ ሊመጣ የሚችለው ግን የድሮን ቴክኖሎጂ ነው እና የድሮን ቴክኖሎጂ እስከ 160 ኪሎ ሜትር 200 ኪሎ ሜትር ድረስ እየደረሰ ነው። እንደገና አየር ላይ የመቆየቱን ደግሞ ብቃት አሁንም እየሞከሩት ነው ያሉትና ልክ ስለ ኒውክሊየሩም ስናስብ በድሮን ቴክኖሎጂም ላይ ያለው አካሄድ ቀላል አይደለም። እንዲህ ዝም ብሎ የሚታይ አይደለም ለማለት ነው። የኒውክሊየር ጉዳይ ሲነሳ ያውዳሚነቱ ነገር በስፋት ስለሚነሳ ነውና ሞር ደግሞ እነዚህ ሁለቱ ሀገራት ወደ ከፋው የመወዳደር ባህሪ መምጣታቸው እንሞክራለን አንሞክርም የሚለውን ጉዳይ ውስጥ መግባታቸው ነው እጅግ አስፈሪ የሚያደርገው። ምክንያቱም አሁን እነ ሰሜን ኮሪያ ካላቸው ኤዥያ አካባቢ አብዛኛው ይሄ በቃ ለምዕራቡም ደግሞ ለሌሎች ከአሜሪካ አንፃር እንኳን የተለያየ ጥያቄ ያለባቸው አገራት የራሳቸውን ታጥቀው መቀመጣቸው አስቸጋሪ ያደርጋል። ሰሜን ኮሪያን ይጠቀሳል። ከ20 እስከ 60 እንዳላት ይነገራል። ኦፍ ኮርስ ከ60 በላይ ሊሆን ይችላል። ኤዥያ ውስጥ የተለያዩ ኃይላት የነ ህንድና ፓኪስታን ጉዳይም በዚሁ ጥያቄ ውስጥ የሚነሳ ነው። ቻይና ኦፍ ኮርስ ያላት ሀገር ሆናለች። አሜሪካ ራሷ ደግሞ በተለያዩ የሰሜን አትላንቲክ የጦር ጥምረት አገራት ህንድ ጭምር የኒውክሌር ጦር መሳሪያውን አስቀምጣለች። 5 አገራት ላይ አስቀምጣለች። እንደ ሀገር የምትታይ ሳይሆን ዲስፐርስድ የሆነ ነው። በተለያዩ ቦታዎች ላይ ስለተቀመጠ እንደ ኖድ ነው። በፈለጉ ጊዜ ከየትኛው ቦታ ላይ ማስነሳት የሚችሉት ማለት ነው። የጦርነቱን አድማስ አስፍተውታልና አሁን ይሄ ጉዳይ ነው። አሁን ቱርክ አልታጠቀችም ማለት እንችላለን። ኦፍ ኮርስ አልታጠቀችም፣ ግን ደግሞ የአሜሪካ ፍላጎት መፈጸም ካለበት ኦፍ ኮርስ የአሜሪካ ፍላጎት መፈጸም አለበት ተብሎ ከታሰበ ግን እዛ ላይ ኒውክሌር ሊፈነዳ ይችላል ማለት ነውና ይሄ የሚያስፈራው ነገር ኤቭሪዌር በዚህ ልክ የተቀመጠና ስጋት ያለበት ጉዳይ ስለሆነ ነውና የተለያየ ደግሞ አንተን አለው። ይሄ ለሁለት የተከፈለ ነው። ከአሜሪካ ጋር የሚሰሩ ኃይላት አሉ የምናውቃቸው እነ ፈረንሳይ እነ ብሪታንያ አሉ። ከዛ ደግሞ በጥርጣሬ የምታያቸው አሉ እነ ህንድ ያሉ ሀገራት አቋማቸው ልታውቋችንም ፓኪስታንም ኦፍ ኮርስ
ወይ ምዕራቡ ነች ወይ ኢስቱ አቋም አላት ብሎ መውሰድ ያስቸግራል። እንግዲህ እስራኤል ባትናገርም 90 የሚሆን እንዳላት ይነገራል፣ ከዛም በላይ እንዳላት ይነገራል። የእስራኤል አቋም ደግሞ ከዌስቱ ጋር ነው ይታወቃል። እንደዚህ ለሁለት ሆናል የምዕራቡና የምስራቁ ሆኖ ኒውክሌሩን በሁለቱ ልከፍለው ትችላለህና ይሄኛው በየቦታው ሊነሳ የሚችል ጠንቅ አደጋ ይዞ ሊመጣ ስለሚችል ነው አስቸጋሪ የሚያደርገው። ሊትራሊ ሁለቱ ሀገራት አሁን የ2026 ላይ የካቲት 5 በፈረንጆቹ በእኛ ያው ጥር መጨረሻዎቹ አካባቢ ላይ ይጠናቀቃል አይደል? ይሄ ኒው ስታርት የሚባለው ፕሬዚዳንት የቀድሞ ኦባማና ያኔ የነበሩት በ2010 ዲሚትሪ ሜድቬዴቭ የተፈራረሙት ኒው ስታርት ወይም ደግሞ የዚህ ስትራቴጂክ አርምስ ሪዳክሽን ትሪቲ የሚባለው የጦር መሳሪያ ያው ስትራቴጂክ የሆኑ የጦር መሳሪያ ቅነሳ እሱን ስምምነት 2010 ላይ ሲያደርጉ እስከ 2021 ለ10 ዓመት የሚቀጥል ነበረ። 2021 ላይ ፕሬዚዳንት ዶናልድ ትራምፕ ማናቸው ባይደን እንደመጡ አራዘሙት እስከ 26 እንዲቀጥል። አሁን ይሄ ነገር ቆሟልና ይሄኛው እንዲቀጥል ይፈልጋሉ የሩሲያ ፖለቲከኞች። ሰርጌይ ላቭሮቭ ሲናገሩ ነበረ፣ ግን በቀናት ውስጥ ሊደረግ የሚችል ስምምነት እንደሆነ በግልጽ ሲናገሩ ነበረ። ይሄኛው ምናልባት ኒው ስታርት የሚባለው የጦር መሳሪያ ቅነሳ ስምምነቱ የሞስኮና የዋሽንግተን እንደዚሁ ተለቆ የሚቀር ከሆነ ሉዝ የሚደረግ ከሆነ እጅግ አስቸጋሪ። በእርግጥም ኦፍ ኮርስ በዚህ ፍሬም ይሄዳሉ ማለት አይደለም። ሁለቱም በየቤታቸው በየውስጣቸው የሚሰሩት ነገር ይኖራል። ግን አንዱ ሌላውን ይፈትሽ ነበረ በነበሩት አካሄዶች በእንትንም በኤንፒቲም በመንግስታቱ ድርጅት የኒውክሌር ቁጥጥር አሰራርም እንደዛ አይነት አካሄዶች ነበሩ። አሁን ግን እንደዚህ አይነት ስምምነቶች ከ1980ዎቹ 60ዎቹ ከዛም በፊት ጀምሮ እነዚህ ሶቪየትና ዩኤስ በነበሩበት ጊዜ በስምምነት እያስተላለፏቸው የመጡ ጉዳዮች ነበሩ። አሁን እነዛ ስምምነቶች እየቀሩ እንደዚህ አዳዲስ ደግሞ የጦር መሳሪያ ውድድር ውስጥ መግባታቸው ይሄኛውን ስጋት ሊያከፈው ይችላል ከሚል አንጻር ነው። በዛ ላይ ወደ ዩክሬኑ ጦርነት ስንመለስ ይሄ አድቫንስመንቱ ምናምን እንዳለ ሆኖ ያለውን ሀቅ ነው አክቹሊ የምናወራው። ይሄ ሞር አሁን የራሺያ ስም ነው አይደል ተደጋጋሚ የሚነሳው እንትኑ በቃ ያለው የጦርነት ሁኔታ እሱን ስለሚያሳይ ነው ወቅታዊ። ፕላስ ደግሞ የዓለም የፖለቲካ ስርዓት ውስጥ ትልቅ ሚና ያላት ሀገር እሷ እየሆነች በመምጣቷ ነው። ሌላ ምንም አዲስ ነገር የለውምና ብዙ ጊዜ ሰዎች በተደጋጋሚ እንደዚህ ሲባል የራሺያ ደጋፊ አይደለም፣ ግራውንድ ላይ ያለው ሀቅ እንደዛ ስለሆነ ነው። ኤንድ ይሄኛው ጉዳይ ወደ ትራምፕና ቭላዲሚር ፑቲን ድጋሜ መገናኘትና ለችግሮች መፍትሄ መስጠት ስራ ካልተሰራ በስተቀር ይሄኛው ጉዳይ አስቸጋሪ ያደርገዋል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ስራ በዝቶባቸዋል። የሀገራቸው እንደምታውቀው መንግስታቸው የፌዴራል መንግስታቸው ዝግ ሆኗል። ያ ማለት እንግዲህ ምናልባት ዛሬ አንድ የመንግስት ምንድነው የተወካዮች ምክር ቤት ውይይት ያደርጋል ተብሎ ይታሰባል፣ ይጀመራል ተብሎ ይታሰባል። እስከ መቼ እንደሚቀጥል አይታወቅም። የሴኔቱ ያጸደቀው ወደ ተወካዮች ምክር ቤት ሄዶ ከዛ ትራምፕ ፈርመውበት፣ በእርግጥ ትራምፕ ወዲያውኑ ካጸደቁልኝ በደቂቃ ውስጥ ፈርማሉ ብለዋል። ኦፍ ኮርስ የመንግስታቸው ጫና ውስጥ እየገባ ስለሆነ ይሄኛው አለ። ህዝቡ ወደ በነገራችን ላይ ስናፕ የሚባለው ይሄ የምግብ መርሃ ግብር በሚሰጥባቸው 41 ሚሊዮን የሚሆኑ አሜሪካውያን በዚህ ተጠቃሚ የሆኑ ቆሞባቸዋል፣ ጸጥ ብሏል ይሄ ጉዳይና ወዴት ነው ሊሄድ የሚችለው? የፌደራል መስሪያ ቤትም ትራምፕ ይሄን ነገር እንዲያስቆሙ ፈቅዶላቸዋልና ይሄኛው ምንድነው የሚሆነው? ነገ ከባድ ፕሮቴስት ሊያስነሳ ይችላል። እንደ ሌላ ሀገር አይደለም፣ አሜሪካ ነው ብዙ ነገር የለመደ ዴሞክራሲ ያለበት ሀገር ስለሆነና ይሄኛው ስላለ ትራምፕ ውስጥ ላይ ከባድ ጫና አለባቸው። ውጭ ላይ ደግሞ ከነ ሩሲያ ባሻገር ቻይና የምትባል በሁሉም መንገድ አሰፍስፋ እየመጣች ያለች ሀገር አለች። ለነሱ ከባድ ነው እና ብዙ ጣጣ ስላለባቸው እሳቸው ሪዞልቭ ማድረግ የሀገራቸውን ፖለቲካ ዩክሬን ላይ ትኩረት ላይ ያደርጉ እንደሚችሉ ያሳያልና ሜቢ ይሄ እንደው ጀርባ እየሰጧቸው ይሆን የሚለውን ብናነሳው ለዜሌንስኪ ጥሩ አመጣጥ ነው የመጣውና ለዜሌንስኪ ጀርባ ማሳየት የሚለው አንዱ ምንድነው ቅርብ ጊዜ ዜሌንስኪ የተናገረው ነገር ነበረ። ምንድን ነበረ የሚለው በቀልደኛነቱ ስለምወደው ስለነበር ነው አንተ እያልኩ ማወራውና ወደ አንቱነቱ ትንሽ ያስቸግረኛል የዜሌንስኪ ጉዳይና ዜሌንስኪ ምንድን ነበር የተናገረው? የቻይናው መሪ ጋራ አወራሁኝ እና ምንድን ነበር ያለኝ? ብታምነኝም ባታምነኝም እኔ ለሩሲያ የጦር መሳሪያ አልሸጥም፣ ግን የቢዝነስ ፓርትነሮች ናቸው። ስለዚህ አለ ቻይና ሩሲያን ትረዳለች፣ ዩክሬንን አትረዳም፣ ለዩክሬን መሳሪያ አትሰጥም። ስለዚህ ዩክሬን ከቻይና ጋር የሚያገናኛት አንዳችም ነገር የለም። ስለዚህ ምንም አይነት የሰላም ስምምነት እናንተ ጋር ሊካሄድ አይችልም ነው።
እንደገና ደግሞ አሁንም ደግሞ መልሰው የዩክሬንን የዩክሬንን ፖለቲከኞች በትክክል እንትን ሊያደርጉ የሚችሉበት ሁኔታዎች ማለት አሰፍስፈው እየታዩ ነው ያሉት። ማለት በትክክል ለመናገር ምንድነው ዜሌንስኪ ጋር ጀርባውን ለዜሌንስኪ ጀርባቸውን የሚያሳዩበት አንደኛው ነገር ምንድነው? ሁልጊዜ አሜሪካን የምታደርገው አንድ ነገር አለ። የማትፈልገው መንግስት ወይም ደግሞ የሷን አላማ የማያራምድ ከሆነ ወጣም ወረደ ሁልጊዜ ያንን መንግስት ቀደም ሲል ላሉት ደጋግ ጊዜያቶች ወይም ደግሞ ጥሩ ጊዜያቶች ወይም የሃኒሙን ጊዜያቶች ብለን የምንላቸው ጊዜ አብረው የሚቀረጹ የወንጀል ድርጊቶች ወይም ሙስናዎች ሲኖሩ የሚቆዩ ጉዳዮች አሉ። አሁን ሰሞኑን ከትናንት ወዲያ ጀምሮ ደግሞ በዚህ ጉዳይ ላይ ነው እየታመሱ ያሉት ዩክሬኖች። እንግዲህ ሜዲች የሚባለው የዩክሬኑ አንደኛው የቢዝነስ ፓርትነር የነበረ ነው። ክቫርታል ድምኖስታፒያት የሚባል አላቸው የኮሜዲ ክለብ ነው። ያ ኮሜዲ ክለብ ሾዎችን ያሳያል እና ዜሌንስኪ ነው ዋናው ተዋናዩ። ሌሎችም ዩክሬኖች በጣም ግሩም የሆኑ ተዋናዮች የሚሳተፉበት ሾው ነው። ይህ ሾው በቢሊዮን የሚቆጠር ዶላር የሚያገኝ ሾው ነው። ውጭ ሀገር የሚያሳዩታል። ዩቲዩብም ላይ ከፍተኛ ተመልካች ያለው ነው እና እዛ ውስጥ ካለው አንደኛው ሰው ቲሙር የሚባለው የዜሌንስኪ ወደ 100 ሚሊዮን ዶላር አካባቢ የሙስና ወንጀል ፈጽመዋል በሚል የዩክሬን ጸረ ሙስና ኮሚሽን ጉዳዩን እየተከታተለው ነው። ስለዚህ የጸረ ሙስናው ኮሚሽን ከማንኛውም የመንግስት ሚኒስትር መስሪያ ቤት ተጽዕኖ እንዳይኖርበት ብቻው ልክ እንደኛ ሀገር ይሄ ኦዲት ሰርቪስ ኮሚሽን ተብሎ እንደሚባለው ልክ እንደዛ ራሱን ችሎ የሚንቀሳቀስ የነበረውን አቅም ሊያሳጡት እየፈለጉ ነው። ስለዚህ ቀድሞ የነበረውን የኤነርጂ ሚኒስትሩን በዚህ በሙስናው ጉዳይ አሁን ራዳ ይባላል ቬርሆምና ራዳ የከፍተኛው ምክር ቤት የዩክሬን ከፍተኛው ምክር ቤት ጉዳዩን እየተወያዩበት ነው ያለው። ይህ ደግሞ ማለት ለአሜሪካን ጀርባዋን እንድትሰጥ የሚያደርጋት ዋናው ገፊ ምክንያቷ ይሄ ሊሆን ይችላል ተብሎ ነው የሚጠበቀው። ስለዚህ ቭላዲሚር ዜሌንስኪ እኔ የለሁበትም ከደሙ ንጹህ ነኝ ብለው በተደጋጋሚ እየተናገሩ ነው። እርሶ አሁንስ የሚሰጡት አስተያየት ምን አለዎት ነው ብለው ትናንትና ምሽቱን የጠየቁት። ይሄ ፍርድ ቤት የሚፈታው ጉዳይ ነው በሚል አድበስብሶ ነው የተወው። ስለዚህ ይቺ ነገር የቀኗ እየጨመረ ከመጣና ምክር ቤቱ በዚህ ጉዳይ ላይ የሚወያይበት ከሆነ ምክንያቱም ወደ 450 ምናምን አባላት ነው ያሉት ከ250 በላይ የሚሆኑት የዜሌንስኪን ፓርት የሚደግፉ ናቸውና ምናልባት ፓርላማው ላይ ያጸድቀው ይችላል። ግን አሜሪካኖች ናቸው ይሄንን ነገር እየሰሩብን ያሉት የሚል ደግሞ ከፓርላማው አባላት ሌላ አመለካከት እየታየ ነው። ስለዚህ ሙስና አለ፣ ጦርነት አለ። ሙስና ውስጥ ያለው ነገር የመሳሪያ ሽያጭ ከዚህ በፊትም ቭላዲሚር ፑቲን ሲናገሩት የነበረው ነገር ነበር። የፈለጋችሁትን መሳሪያ መግዛት ከፈለጋችሁ ከኪየቭ መንግስት ጋር የፈለጋችሁበት ፖርት ላይ ሊያቀርብላችሁ ይችላልና ብዙውን ጊዜ ፖርት የሚፈልጉት እነሱ እህል ለማመላለስ ለማስገባት ለማስወጣት ሳይሆን የጦር መሳሪያዎች ሽያጫቸውን ለማካሄድ ነው የሚል ድምዳሜ ላይ ደርሰው ለፕሬዚዳንት ትራምፕም እንደዚሁ አሳውቀዋቸዋል። ስለዚህ ሙስናና ውጊያ አንድ ላይ ሲሄድ የአሜሪካንን መንግስት ፊት ወይም ደግሞ አቋም ሊለውጥ ይችላል ተብሎ ይታሰባልና ብዙ ተንታኞች ነው በዚህ ጉዳይ ላይ የተናገሩ ያሉት። ጠንከር ብለው ራሳቸው ቮሎዲሚር ዜሌንስኪ ራስን የማዳን በሚመስል መልኩ የሙስና ስራዎችን ራሳቸውን ነፃ ለማድረግ በሚመስል መልኩ ነው የራሳቸውን ሚኒስትሮች ወይም ደግሞ ከዚህ በፊት አብረዋቸው የሰሩ ሰዎችን የሚተቹትና ይሄ እንደዚህ አይነት የሙስና መብዛት ኦፍ ኮርስ እንዳልከው ነው ጥሩ ሐሳብ ያነሳው የአሜሪካ ጋር ወዳጅ ሆነ ወይም ደግሞ የትኛውም ዴሞክራትም ሪፐብሊካን ኢንዲፔንደንትም ይሁን ወደ ስልጣን ከመጣ አብረህ ወዳጅ ሆነ ስትሰራ እንዳልከው ፊልሙ አለ ጎን ለጎን የወዳጅነት ፊልሙ አለ። ምናልባት የሰው ጀርባ ከሰጠን ደግሞ ይችን ፋይል ምን መዛት መሆን አለባት የሚል ደግሞ ሌላ ፋይል ሌላ ፉቴጅ ይቀመጥላል ጎን ለጎን። አሁንም እኮ በስነ ስርዓት በድምጽ እና በምስል የተቀረጸውን ነው
የታዩ ያሉት እነዚህ ነገሮች ማናቸው CIA በደንብ የስለላ ድርጅቶቹ እነዚህ ነገሮች ይሰራሉ። በእርግጥ አሜሪካ ብቻም አይደለም ሌላው ዓለም ላይ ይደረጋል። ግን አሜሪካ ደግሞ ይሄን ነገም ለማይጠቅማት መስሏት ከታያት ማንንም ወደ ኋላ ማለት የሚችል ምንም ታረጋ ስለማችል አቅሙ ስላላት ፖለቲካውን በዛ ልክ የተቃኛ አካሄድ ስላለው በዛ አንፃር ሊታይ ይችላል ነው እና ይሄኛው ትንሽ አስቸጋሪው ነገር የአውሮፓ ህብረት አባላት እንዳልከው መሀል ላይ የተለያዩ ጥያቄዎች እንደነ ሃንጋሪ በጣም ትልቅ እንቅስቃሴ ነው የፈጠሩት። አሁን ትንሽ ጠንከር ብለው የምትመለከታቸው እነ ፖላንድም ባይዞ ፖላንድ ራሷ ከዩክሬን ፖለቲከኞች ጋር የተለያዩ ጥያቄዎች ያነሳች ነው። ከዚህ ምንድነው የሚባለው በጦርነት ከተፈናቀሉ ሰዎች ይግቡ አይግቡ ይቆዩ አይቆዩ ከደህንነት አንፃር ከብዙ አንፃር የዩክሬን ፖለቲከኞችም ጋር እንደዚሁ አለመግባባት ውስጥ ናት ብለዋል። ቀደም ሲልም ደግሞ የከፍተኛ የምክር ቤት አባል የነበሩ አንድ ሰው አዛውንት ናቸው ሲናገሩ የነበረው አዎ ለዩክሬን የሚሆን ትልቅ መሳሪያ ፖላንድ ውስጥ አለ። እነሱም ደግሞ ለጦር ሜዳ ገብተው ሊዋጉ የሚችሉ ብዙ ጎረምሶች ፖላንድ ውስጥ ስለሚገኙ እነሱ ማቅረብ ያስፈልጋል ብለው በመጻት ነበር የተናገሩት። ስለዚህ አሁን ክፍተቱን ያሳያል ማለት ነውና የአውሮፓ ህብረት ትንሽ ጠንከር ያለ አቋም ሲያራምድ ነው የከረመው። አሁንም ያራምዳል። ግን ደግሞ የሰሜን አትላንቲክ የጦር ጥምረት ኔቶ የሚባለው ኃይል አሁንም አሜሪካ በዚህ ጉዳይ ላይ በቃ እጇን ሰፋ አድርጋ ብታስገባ በጣም የሚፈልገው ነገር ሆኗል። እነ ማርክ ሩቴ ዋና ጸሐፊው በተደጋጋሚ የሚሰጧቸው አስተያየቶች እንግዲህ ሩሲያ ዩክሬን ላይ የዩክሬን ጦርነት ቢቋጭ እንኳን ነው ያሉት ሜቢ ይሄኛውን ወደ ማመድ እየመጡ ይሆን እንደሚል ጥያቄም ታነሳለም። የዚህ ጦርነት ቢቋጭ እንኳን ያን ማሳካት ቢቻል እንኳን ጦርነቱ በየትኛው መንገድ በሩሲያ ማሸናፊነት ይሁን በስምምነትም ይሁን በየትኛው መንገድ ቢቋጭ ሩሲያ ወይም ደግሞ በፕሬዚዳንት ቭላዲሚር ፑቲን ኤምፓየር የማስፋፋት ባህሪ ወደ ሌሎች አገራት በተለይም ባልቲኮች አካባቢ የመሄድ ፍላጎት አለ። አውሮፓም አይቀርላቸውም የሚል በጣም የተዘጋጁ ሐሳብ ነው። በርግጥ ጦርነት እንዘጋጅ እንግጠም የሚልም አይነት መግለጫ በግልጽ ይሰጣሉና የጦር መሳሪያ እንትን እንዲጨመር ኩባንያዎች ምናምን ካምፓኒዎች የጦር መሳሪያ የማምረታቸውን አቅማቸውን እንዲጨምሩና ለዚህም ደግሞ ኔቶ በጣም ፈንድ እንደሚያደርግ እንደሚያበረታታቸው በስፋት እየተነገረ ነበር። ባለፈው ሳምንት ማርክ ሩቴ አንድ ጉባኤ ላይ ኮንፈረንስ ላይ ይህን ሐሳብ ሲሰጡ ነበርና በጣም አስቸጋሪ የሚያደርገው ይሄኛው ነው ማበረታታት ወይም ደግሞ እንግዲህ በእነዚህ ስፔሻሊ ደግሞ እንደነ ጀርመን ያሉ ሀገራት ያላቸው እንቅስቃሴ የምታውቀው ነው። በባልቲክ ሲ አካባቢ ያለውን እንቅስቃሴዎቻቸውን ሲጋራ ቆመህና ከይቅርታ ጋር ይሄ አሁን የምናየው ሚግ 31ዎች ናቸው እና ቅርብ ጊዜ አንድ በጣም ከ12 14 ሰዓት አልፈጀም እና ኪንዣል የሚባለውን ያንን ሚሳኤል ተሸክሞ የሚሄደውን ሚግ 31ን ጠልፈው በግልጽ ሮማኒያ ላይ እንዲያሳርፉ የሚል መረጃ ይደርሳቸዋል እና ፓይለቶቹ 3 ሚሊዮን መጀመሪያ 1 ሚሊዮን ብር በእጅ ሊሰጧቸው ተጨማሪውን ደግሞ 3 ሚሊዮን ብር ሊሰጧቸው በአጠቃላይ እና ሮማኒያ ላይ እንዲያሳርፉ ተብለው ነበር እና ሚግ 31ን ከነ ኪንዣል ማለት ነውና የኪንዣልን ሚስጥር ማወቅ ፈልገው ነበር። እንግዲህ ኪንዣል ምን ያባለፈው ጊዜ ምን ያህል 70 ሜትር ድረስ ጉድጓድ ሄዶ እንዳደባያቸው ብዙዎቹን የእንግሊዝ አማካሪ ጄኔራሎች እንደፈጀ የሚታወቅ ነውና ይሄንን ነገር አሁን የሚያበሩትን ፓይለቶች በኮሎኔል ማዕረግ ያሉ ልጆች ናቸው፣ ወጣቶች ናቸው፣ ሁለት ናቸው አድርገዋቸው እነሱ አገራችንን አንክድም በሚል ጀግና የሆኑ ወጣቶች ናቸውና ያንን ህልም ሆኖ ቀርቷል እና በደንብ በስነ ስርዓት በምስልም በቪዲዮም የተደገፈ ምክንያቱም ፓይለቶች ምን ጊዜም ከውጪ ከማንኛውም የዜና አውታር ጋራ ምንም አይነት ኢንተርቪው እንዲያደርጉ አይፈቀድላቸውም እና ያን ሚስጥር መጠበቅ ስለነበረባቸው ነውና ሰሞኑን ደግሞ በዚህ በባልቲክ ሲ አካባቢ ጦር ልምምድ ይደረጋል እየተባለ ስለተባለ በዛ ምክንያት ነውና ሊመቱንም ይችላሉ ነው የፓይለቶቹ ደግሞ ሐሳብ የነበረው። ከመቱን ሚሳኤሉ ሳይተኮስ ዝም ብሎ ሊወድቅ ይችላል። ከወደቀ ምንም አይፈነዳም። አንድ ግዙፍ ማለት ነው ሊፈነዳ አይችልም ካልተተኮሰ። ስለዚህ በዛን ሰዓት ላይ እነሱ ያንንም ዶላር ሳያገኙ እንትኑም ተመቶ
ሊወድቅ ይችላልና ኪንዣሉን እናገኘዋለን የሚል ሐሳብ ነውና ራሳቸው ይሄንን ኤፍኤስቢ የሚባለው የሩሲያው የደህንነት ድርጅት ይሄንን ደርሶ ልጆቹ በዚህ ምክንያት ተሸላሚ ሆነዋልና የሀገርን ሀብት የሀገርን ሚስጥር አሳልፎ ባለ መስጠት እነዚህ ልጆች ትልቅ የሀገር ባለውለታ ሆነው እየታዩ ነው አሁን ምናልባት ከዛ ጋራም ሊመስል የሚችል ስለሆነ ነው ተጨማሪም ፊልም ሊደረግበት የሚችላል የጦርነቱ ባህሪ እንደዚህ ነው ሊቀጥል የሚችለው ምክንያቱም እንደነ ጀርመን ያሉ ሀገራት እንደነ እንግሊዝ ፈረንሳይ አሁንም ቢሆን ትንሽ ወደ ኋላ የማፈግፈግ ፍላጎት የላቸውም ስጋቱም ወይም ደግሞ ታሪካዊ ጉዳዮችንም በማንሳት ከስጋት አንፃር ሩሲያን ይመለከቷታልና ጠንከር ያለ አቋም የምንመለከተው በነ ጀርመን አካባቢ በነ እንግሊዝ አካባቢ ነውና ይሄኛው እስከመቼ ይቀጥላል በጥያቄ ውስጥ የሚነሳ ነው ፖላንድ በተወሰነ መጠን ፖላንድ ባይዞይ ራሽያን በተወሰነ መጠን ልትዋጋ ትችላለች ተብላ የምትታሰብ ሀገር ነበረች በምዕራብ ዩክሬን በኩል ሩሲያ በተደጋጋሚ ጥቃት ስታደርስ ኔቶን ሁላ ነበር የምታንቀሳቀሰው ምክንያቱም እንደደረሰች ስለሚያሳይ ማለት ነው ከዛ ውጭ ደግሞ ቤልጂየም ሳይቀርኮ እንግዲህ የተረጋገጠ ባይሆንም እንደዚህ ሰው አልባ አውሮፕላኖች ወይም ድሮኖች እየገቡ ችግር ፈጥረዋል የጀርመን ኤርቤዞች ወይም ደግሞ የአየር ኃይሉ ጦር ሰፈር አካባቢዎች ላይ እንደዚህ አይነት ጉዳዮች ስንመለ እነ ሮማኒያ ምናምን እዛ አካባቢ ያሉ የፊንላንድ ምናምን እሱ የተለመደ ሆኗልና ያንያን ሲመለከቱ ኔቶ በጣም በተደጋጋሚ አንቀጾቹን ይጠቅሳል አንቀጽ 5 አንቀጽ 4 በጠቅላላው 14ቱንም አንቀጽ የማይጠቅስበት አጋጣሚ የለም ያ ሁሉ ሲጠቀስ ግን ሁሌም አላማው ሩሲያ እንዲያረግች ነው እንድታረገን ትችላለች የሚል ስጋት አለበት ግን ሩሲያ ደግሞ በዚህ ልክ ሁሌም ተሳክቶላት ሁሌም አድቫንስ ያደረገች ላትሄድ የምትችልበት አጋጣሚ ሊፈጠር ይችላል እነ ፕሬዚዳንት ቮሎዲሚር ዜሌንስኪ ኦፍ ኮርስ የሆነ ነገር ሌቨሬጅ ሰጥተው ነው የሚሆነው ለነ ሩሲያም ለነ አሜሪካም ቢሆን በሆነ አጋጣሚ ወይ የሆነ የሚሰጧቸው የፖለቲካ ጥቅም የሚሰጧቸው የግዛት ጥቅም ካልሆነ በስተቀር እንዲያው ሩሲያን ስለሚጣሉ ወይም ደግሞ ሩሲያ ስጋት ተውንብናለች ብለው ስለሚያስቡ ዩክሬንን ያገዘን ሩሲያን ጫና ውስጥ እንፍጠር የሚል በጣም ረጅም ጊዜ የተለጠጠ ሐሳብ አይኖራቸውም ምክንያቱም ቅድም ያነሳናቸው የውስጥ ፖለቲካ at the same time እንደ ቻይና ያሉ ሀገራት በጣም በቃ ቤታቸውን ዘግተው በሚገባ ስራ እየሰሩ ያሉ ሀገራት ናቸው ሩሲያ ሲሉ እነ ፕሬዚዳንት ቭላዲሚር ፑቲን እነ ትራምፕ ቻይና ደግሞ ከሩሲያ በበለጠ በጦሩም ኢኮኖሚም ግዙፍ ናት በዛ መልክ ደግሞ ኤዥያ ፓሲፊክ ላይ ብቅ የምትልባቸው ከሆነ በሁለቱም ሳይድ የመቆረጥ ነገር ነው ያለባቸው ሊፈጠርባቸው የሚችለው ሩሲያን ለማዳከም የሚደረገው ወጪ የሚሰጠው ድጋፍ በዛ ላይ ደግሞ አንዳንድ ረቂቅ ቴክኖሎጂዎችን እንደነ ቶማሃውክ ብዙ ረቂቅ የሚባል አይደለም አሳልፎ መስጠት ችግሩ የጦር መሳሪያ ባይዞይ አንተ ሞዴል ታውቀው ይችላል የሩሲያ የሶቪየት ሰራሽ የጦር መሳሪያዎችን ነው አብዝታ የምትጠቀመው ይባላል ያ ማለት አዳዲሶቹን የምትጠቀመው የቁርጥ ቀን ሲሆን ወይም ደግሞ ጦርነቱ እንዳልከበዳት ሊያሳይ ይችላል በዛ ላይ አዳዲስ ቴክኖሎጂዎችን መጠቀም ደግሞ የዛኛው ኃይል በቃ ምራቡ ፕሪሳይዝ የሆነ ለምሳሌ አሁን የሚሉት ብዙን ጊዜ ምንድነው ያው እንግሊዞቹ ናቸው በጣም ከፍተኛ ስጋት የሚያወጡት ባለፈውም ጊዜ ሙርማንስክ ድረስ ደረጃ ደርሰው ነዛን ርቀት ሩቅ ተጓዥ የሆኑትን ሁሉ አውሮፕላኖች ከባድ ቦምብ ተሸካሚ የሆኑትን ነዛ ቲዋይ 160 ምና የሚባሉትን ሁሉ ሊመቱ የቻሉት በጣም ትልልቅ አስጊ የሆኑ ፍንዳታዎችንና ሽብሮችን ከእንግሊዞች ጋራ ነው በብዛት የሰሩት ዩክሬኖችና ልክ የእንግሊዝ አማካሪዎች ጄኔራሎች ወይም ደግሞ ኮሎኔሎች አሉ ከተባለ በቀጥታ ሚግ 31 ነው ኪንዣሉን ይዞ የሚሄደው እና በዛ ነው ሊያወድሙ የሚችሉት ያ ፕሪሳይዝ ነው ኤረሩ ከ0.5 ሜትር በላይ አይደለም ነው የሚባለው እንግዲህ 0.5 ሜትር ማለት የኔና አንተን ግማሽ የሚያክል ማለት ነው ስለዚህ ቀጥታ አንተን ባያቀልጥህም ያ ሚሳኤል ፍንጣሪው ብቻ ሊገልህ ይችላልና ቀላል ነገር አይደለም የሚያደርሰው ጉዳት የኔቶ ጉዳይ ነው አሳሳቢ ኔቶ ያለ አሜሪካ ኦፍ ኮርስ የሚንቀሳቀሰው ማይል አይደለም አሜሪካም 14 አንቀጽም ኖሮ 1000 አንቀጽም አሜሪካ አይ እኔ አልፈልግም ካለች ያው አንድ የሆነ እጁ እንደተሰበረ ነው የምቆጥረውና በአንድ እጅ የመዋጋት አይነት ነገር ሊኖረው ስለሚችል አሜሪካን ስቦ የማስገባት ፍላጎት አለውና ብዙ ጥሪዎች ነበሩ ትራምፕም እኮ ዋናው አላማቸው እኮ ሊያስገብሩ ነው ስለዚህ አሁን በማንኛውም ጉዳይ ላይ የትራምፕ አካሄድ
አውሮፓውያን ለኔቶ ወይም ደግሞ ለአሜሪካን የግድ መገበር እንዳለባቸው ነው። ያለበለዚያ ደግሞ ኔቶን ለአውሮፓውያኖች ሰጥተው አሜሪካን ብቻውን ከምትፈልጉ ከሆነ ከለላ ሰጣቸዋለሁ ልክ ለነ ሳውዲ አረቢያ ለነ ኳታር ለነ ኩዌት የምትሰጠው አይነት ከለላ አለ አይደል? ማንም እንዳይደፍራት ተደርጎ እነዛን ሀገራት ማንም ሊደፍራቸው አይችልም። እንደዛ አይነት ነገር ነው አሁንም አውሮፓንም ማስገበር የሚፈልጉት። ራሳችሁን ጠብቁ የሚል ወይም ደግሞ እነሱም በርግጥ እንደዚህ አይነት እንቅስቃሴ ውስጥ ገብተዋል። የኔቶ የራሳችን ኔቶ ያስፈልጋል፣ የራሳችን ጥምረት ያስፈልጋል የሚል ስብሰባም ብዙ ጊዜ አድርገዋል። ግን ይሄኛው ብዙም የሚያራምዳቸውም አይደለም። ምክንያቱም እነሱም ቢሆኑ ይደክማቸዋል፣ ይሰለቻቸዋል። አሁን ጀርመን ውስጥ ያለው የፖለቲካ መከፋፈል፣ ፈረንሳይ ውስጥ ያለው የፖለቲካ መከፋፈል እነሱ መሪዎቹ በሚናገሩበት ቶን በአንድ ሀገር ላይ ጫና ሊፈጥሩ አይችሉም። ይሄ ሁሉ ግን የምዕራቡ ዓለም የጠንካራ ጦር መሳሪያ ባለቤትነት፣ የምዕራቡ ዓለም በጉዳዮች ላይ የማይናወጥ አቋም የማራመድ ጉዳዮች ይሄ የሚረሳ አይደለም። ምክንያቱም አሁን ጀርመን፣ ብሪታንያና ፈረንሳይ ከሩሲያ ጋር ጦርነት ውስጥ ሊገቡ ቢችሉ የሚፈጠረው ነገር በጣም ዲቫስቴቲንግ ነው። ዓለም አይታው የማታውቀው አስፈሪ ነገር ሊፈጠር ይችላል። ለዚህኛው ግን ብዙ ጊዜ የሚፈልጉት ከአሜሪካ ፖለቲከኞች ወይም ደግሞ ከዋይት ሃውስ የሆነች አረንጓዴ ምልክት ነው። ምክንያቱም እነሱ መዋጋቱን ሊዋጉት ይችላሉ፣ ግን የገንዘብ ድጋፉን የቴክኖሎጂ ድጋፉን አሜሪካ ልታደርግላቸው እንድትችል በጣም ነው የሚገፋፉት። ባይዞይ እነ ትራምፕ በሆነ አጋጣሚ ሩሲያን መውጋት አለብን ብለው ቢነሱ ሁሉም እያጨበጨበ ነው ወደ ግንባር የሚሄደው። 31ዱም አባላት አሜሪካን ጨምሮ 32ቱም ከዋይት ሃውስ እንደዚህ አይነት ሀሳብ ቢመጣ ኖሮ ቀጥ ብሎ ነው ወደ ዩክሬን ግንባር ሄዶ ሩሲያን ሊወጋ የሚችለውና ይችኛዋን ግን የሚሰብሯት ፕሬዚዳንት ዶናልድ ትራምፕ ናቸው። ምናልባት ባይደን ወይም ደግሞ ባይደን እንኳን ጨርሰዋል። ኦፍ ኮርስ አቁሞት ነበር ፕሬዚዳንት የመሆናቸውን ጉዳይ። እነ ካማላ ሃሪስ አሸናፊ ሆነው ቢመጡ ያው የባይደን ሌላው ቨርጂን ነበር የሚቀጥለው። እስካሁን ያለው ነገር ሊመጡ ይችላል። ካማላ ሃሪስ እንደዛ አይነት አላማ እንዳላቸው በስፋት እየተናገሩ ይሄኛው የላስት ይሩን የህዳሩን ምርጫ አሸንፈው ቢሆን ኖሮ እስካሁን ምናልባት ግራውንድ ላይ ዓለማችን አሁን ካለው ሁኔታ የተለየ ነገር እንመለከት ነበረ ወይ? እነዚህ ሀገራት ከገቡ አሜሪካ ከገባች የጦርነቱ አውድ ሙሉ በሙሉ ነው የሚቀየረው። ምንም ምክንያቱም አሜሪካ ገባችበት ተብሎ ሲታሰብ ምን ልትጠቀም እንደምትችል ስለሚታወቅ በዛ በኩል በሩሲያ በኩልም የሚሰጠው ምላሽ የከፋ ነበር የሚሆነው። እጅግ አስቸጋሪ ዓለም አሁን ያለችበት መናጋት ሳይሆን አሁን ካለችበት የፈረሰ ነገር ነበር ሊገጥመን የሚችለው። ግን አንዳንዴ ባይ ዲፎልት ነው የሚባለው በሆነ ጉዳይ ብቻ እንደዚህ አይነት ዶናልድ ትራምፕ አረጋጊ አቋም ይዘው መጡ። ኦፍ ኮርስ አረጋጊ አቋም ነው ያላቸው። አሁንም ቢሆን የጦርነቱን የሚሄዱበት ርቀት አንድ ሄድ መለስ የሚል ነገር አላቸው እንጂ በተወሰነ መጠን ከቀደሙት አንጻር ስንመለከታቸው የተሻለ ነውና ምናልባት ዴሞክራቶቹ ቀጥለው ቢሆን ኖሮ በዋይት ሃውስ ፖለቲካ ላይ የጦር ጉዳዩ ሌላ ሊሆን ይችላል። ምክንያቱም አንድ ራሽያ ከ32ቱ የሰሜን አትላንቲክ የጦር ጥምረት ጋር ትዋጋለች ማለት እጅግ አስፈሪ ነው። ምክንያቱም አሜሪካ ብቻዋን ያላት ፓወር ማይቲ ነው ይታወቃል። ሩሲያም ደግሞ ብቻዋን ትቆማለች ማለትም አይደለም። ቢያንስ ነው ማለት ሰሜን ኮሪያ የመሳሰሉ ሰሜን ኮሪያ ጠንካራ ብርቱ ኃይለኛ ምናምን ከሚለው አውድ አይደለም። በቃ ኑክሌር ጦር መሳሪያ ያላት ሚሳኤሎችን በጣም ዩቲላይዝ የምታረጋ ሀገር ናት። ከዛ አንፃር ከባድ ነው። ሚድል ኢስት ላይ ኢራን አርፋ አትቀመጥም፣ የተወሰነ ትንትላለች። ቻይናም ካላቸው ትብብር አንፃር ዝም አትልም ተብሎ ይታሰባል። ዝም ብትል እንኳን ለሩሲያ ከለላ መስጠት ቢያቅታት እንኳን የሩሲያን የተወሰኑ ስትራቴጂካዊ ጥቅሞችን የማስከበር አጋጣሚ ተፈጥሮ ነበርና የአሊያንስ ወይም ደግሞ የጥምረት አፈጣጠር ሂደቶች ይመጣሉ የሚል ስጋት ነበረኝ። አሁን ባለው ሁኔታ ደግሞ ሌላ ጥምረት ሊፈጠር ይችላል የሚል ሐሳብ አለኝና ጥምረቶች እንዴት ነው የምትመለከታቸው? አሁን የዚህን የስለ ጥምረት ስናወራ አንድ ነገር የምናየው ነገር አለ። ጀርመን ለሩሲያ ምን እንደሆነች ይታወቃል። ጀርመኖች አበክረው ያውቃሉ። በምንም ተአምር ጀርመን በዚህ ጥምረት ውስጥ አትሳተፍም። የማትሳተፍበት ምክንያት ምንድነው? ሁለተኛው ዓለም ጦርነት እንዴት እንደቆመ ጀርመኖች ያውቃሉ፣ ሩሲያኖችም ያውቃሉ። ዳግም ስህተት አይፈጽሙም ነው። ምክንያቱም ያን ጊዜም ሂትለር የገባውን ስምምነት ጥሶ ነው ከስታሊን ጋር የነበራቸው ስምምነት ነበራቸው እና ሂትለር ጦርነት ጀመረ ሲባል በእለቱ ጁን 21 ላይ ጀመረ ሲባል ከ10 የማያንሱ በአስራዎቹ የሚቆጠሩ
ጀነራሎችና ከፍተኛ የጦር ኦፊሰሮች ናቸው የተረሸኑት። ሐሰተኛ ወሬ እየነዛችሁ ነው አያደርገውም ሂትለር በሚል ማለት ነው። ስለዚህ ያ ክህደት ነው የሁለተኛው ዓለም ጦርነትን ያመጣው። ስለዚህ አሁንም ደግሞ ድጋሚ ወደዚህ ዓለም ጦርነት ወደዚህ ውስጥ የምትገቡ ከሆነ የሚለው ላይ ርቅ የሚሄዱ አይመስለኝም። ሙሉ ለሙሉ ጀርመንን ያጠፏታል። ምክንያቱም አሁን ሁላቸውም የፖለቲካ ተንታኞችም ይሁን የጦር አማካሪዎች የጦር ጀነራሎች ብለህ የምትለው ስለ ጀርመን ሁሉ ጊዜ በሚናገሩ ሰዓት ደቂቃዎች አይፈጁብንም ነው። ምክንያቱም ድጋሚ 27 ሚሊዮን ህዝብ ሊገበር አይችልም። የሩሲያ 27 ሚሊዮን ህዝብ ነው ያለቀው በሶቪየት ጊዜ ማለት ነው። ስለዚህ ድጋሚ ያንን ታሪክ ስለማይፈጠር ጥምረት ውስጥ ጀርመን ትገባለች ማለት የማይሆን ነው። ሁለተኛ እንደገና ደግሞ አውሮፓ እንደዚህ በጥንካሬ እንዳይጓዝም አንድም ያደረገው የእንግሊዝ ወደ አውሮፓ ህብረት መግባትና መውጣት ነው። አሁንም ተመልሰው እንደገና ሊገቡ ይፈልጋሉ እንግሊዞች። ነገር ግን የአውሮፓ ህብረት ውስጥ ሊገቡ ያልቻሉና ሊቆዩ ያልቻሉበት ትልቁ ምክንያት የጀርመን ዶሚናንስ ስላለን። ጀርመን የአውሮፓን ህብረት ዶሚኔት ማድረግ ትችላለች። እንዲያውም ፕሬዚዳንት ትራምፕ እኮ እንግሊዝን ከማናገር በፊት እኮ መጀመሪያ የአንጌላ ሜርከልን ነው ወይም ደግሞ እነሱን ነው መርዝን ነው ሊያናግሩ የሚፈልጉት። እርግጥ አሁን መርዝ የሚባለው ሰዬ በነ አንጌላ ሜርከል አይን የሚታይ ሰው አይደለም። በቀላሉ በጣም ታች አሉ የሚባሉ በጣም አናሳ ፓርቲዎች ሁሉ በጣም እየተተቹ ነው እስከ መዋረድ ደረጃ ደርሰዋልና ምን ጊዜም እንዲህ አይነት ቻንስለር የላትም እስከ ማለት ደረጃ ደርሰዋል። ከዚህ ጥምረት ብለን ስንል ጥምረቱ የመጥፋት ነው የሚሆነው። በቃ የመጠፋፋት ሳይሆን የመጥፋት ነው የሚሆነው። ቭላዲሚር ፑቲን ስለ ግል ታሪካቸውም ሲያወሩ ያው እንግዲህ የማርሻል አርት ባለቤት መሆናቸውን ታውቃለህና ምንድነው የሚሉት? አልጣላም፣ በልጅነቴ እጣላ ነበር። ከዛ በኋላ 10 ዓመቴ ላይ አንድ ኮች አገኘሁኝና የቦክስ ኮች እሱ አረጋጋኝ። እስካሁን ድረስ እሞት ነበር። ነገር ግን አንድ በህይወቴ የማረሳው ነገር አለ፣ ቀድሞ መምታት የሚል ነገር ነው። ስለዚህ መዘናጋት የለበትም። ሁሉ ጊዜ ሬዲ ሆነው ተጠንቅቀው የሚቆሙበት ነገር ነው። ስለዚህ አሁን እሳቸው የሚሉት ማለት ነው በዩክሬን ላይ እየተደረገ ያለውን ጦርነት እሳቸው እንደ ሙሉ ጊዜ ጦርነት አይደለም፣ እንደ ልዩ ዘመቻ ነው የሚያዩት። ስፔሻሊ ባየና ኦፔራሲ ነው የሚሉት። በቃ ልዩ የጦር ዘመቻ ነው የሚሉት። በልዩ ዘመቻነት ይሄ በሆነ ሰዓት ላይ እሳቸው ማቆም ሲፈልጉ የሚያቆሙት አይነት ነው እና ወደ ሙሉ ጊዜ ጦርነት አልሄድንም ነው የሚሉት። ስለዚህ ወደ ሙሉ ጊዜ ጦርነት መሄድ ማለት ሙሉ ለሙሉ መጥረግ ማለት ነው። ስለዚህ ያን ጊዜ ብለህ የምትለው ኒውክሊየርም ባይሆን ከኒውክሊየር ያላነሱ ኮና አሬሽኒክ እኮ ቀላል አይደለም ጥፋታቸው ማለት ነው። ስለዚህ በጣም ከፍተኛ የሆነ ቃጠሎ ሊያደርሱ ይችላሉ። በጣም ከፍተኛ የሆነ የኢኮኖሚ ጉዳት በአውሮፓውያኖች ላይ ሊደርስ ይችላል። ምናልባትም አብዛኛው ኑሯቸው ከመርከብ ጋር የተገናኘ ከሆነ ወደ እነሱ ድንበር ሳይደርሱ ሙሉ ለሙሉ የጦር መርከቦቻቸውን ሊያወድሙባቸው ይችላሉ። 16 ሰዓት አልፈጀባትም እኮ ያን ሁሉ ስንት ሺህ የዩክሬንን መርከቦችና ራዳር ስታወድም ሩሲያ የመጀመሪያው ቀን ማለት ነው። እነዚህ በዛኛው በኩልም እንደዚህ አይነት አስቸጋሪ እንትኖች አሉ። ባለፈው ስዋሊክ በምትባለው ጋፓ አካባቢ በስፋት ካርታዋንም እየተመለከተና ያነሳነው ሀሳብ ነበርና እዛ አካባቢ ያሉት ሀገራት በተለይም ባልቲኮቹ ስጋት አለባቸው። እንዲያውም ከነ ቤላሩስ ጋር ያላቸውን ድንበር ሁላ እስከ መዝጋት ደርሰው ነበርና ስጋት አለ። ኔቶ እዛ አካባቢ ከባድ የሚባል የጦር ልምምድ ያደርጋልና ይችኛዋን ካሊኒንግራድ የምትባለውን አካባቢ እስከ መዝጋት የሚያስችለውን አቅም እየፈተሸ ነው የሚል አረዳድ አለ በዛኛው በራሻ በኩልና ይሄ ምናልባት ጥምረት ተፈጠረም አልተፈጠረም ግን ደግሞ ዓለም እየተለካካች የሆነ ሰዓት አሸናፊ አካል ሊኖር ይገባል ተብሎ ስለሚታሰብ ምክንያቱም እንግዲህ የነበረውን የዓለም መከፋፈል ከዛም በኋላ ላለፉት 35 ዓመታት ከዋሽንግተን ውጭ ሌላ አይነት ኃይል የለም ተብሎ እስከማሰብ የተደረሰበት ሁኔታ አለና ይሄኛው አጋጣሚ ደግሞ በሆነ አጋጣሚ የራሱን አሊያንስ ሊፈጠር የሚችል አካሄድም አለ እና ጀርመን ቀደም እንዳልኩ ነው አሊያንስ ውስጥ ገባችም አልገባችም በአንደኛውም በሁለተኛውም የዓለም ጦርነት የነበራትን ከራሻ ጋርም ያለው ታሪክ ይታወቃል።
ግን ደግሞ በመሃል አብረው የሚሰሩ የነበሩ ተለያይተው የተለያየ ጥምረት ውስጥ ሊገቡ ስለሚችሉ የዓለም የፖለቲካ ልምድም እሱን አይነት እያሳየ በመሆኑ ብዙ ጥያቄዎች የሚነሱበት ነው። ጀርመን እንግዲህ ብዙ ነገሮቿን ስትመለከት በአውሮፓ በጣም ስትሮንግ ኢኮኖሚ ያላት ሀገር ናት። ሚሊተሪሊም አሁን በጣም የተጠናከረች የመጣች ሀገር ናት። ግን ደግሞ ከነ ፈረንሳይ ጋር ያላት ይሄ ዝም ብሎ ራይቫል ናቸው። በተለያየ አጋጣሚ ራይቫል ነው፣ የመገዳደር አይነት ባህሪ አላቸው። ከዩኬም ጋር እንደዛ አይነት አለውና ይሄኛው ትንሽ አሊያንስ እንዳስፈጥር ሊያደርጋት ይችላል። ግን ደግሞ ሩሲያ በቃ ፖላንድ ምናምን እያለች መታ እኛም ጫፍ ላይ ያው ካሊኒንግራድ እና እነሱ ያሉበትን ስለምታውቀው የሆነ ነገር ልትፈጥር ትችላለች የሚልም ስጋት አለባቸው። ብዙ ጊዜ ያ ስጋት እኮ የማይሰራው ለምን እንደሆነ ታውቃለህ? ቀርታ አድርግልኝና ካሊኒንግራድ ነካህ ማለት ክሬምሊንን ሞስኮ ነካ ማለት በቃ በሁለቱ መካከል ልዩነቱን ስለማያሳዩ ነው። ቁልፍ ነው ተረጋታ። አዋ እንዴት ነው እዛ የራስን ዜጎችህ እኮ እዛ እየተራቡ ነው። ስለዚህ በዛ ላይ አንደራደርም ነው የሚሉት። ያ ምናልባት እንደዚህ አይነት ሀሳቦች መልካቸውን እየቀየሩ ብዙ ጉዳዮች ሊወጡ ይችላሉና አሌክስ ለዛሬው አመሰግናለሁ። በድጋሚ እንመጣባቸዋለን። ኦልራይት ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። ከሩሲያና ዩክሬን ጦርነት እንደዚሁም ከአሜሪካ ሚና አንጻር ሰፊ ጉዳዮችን አንስተናል። አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።